በመዲናችን አዲስ አበባ በየጊዜው የተለያዩ ባዛራት ክፍት ይሆናሉ። ከሰሞኑም ዲኔክስት ኢቭ ዲፕሎማት ባዛር ከፍት ሆኗል። በባዛሩ ላይም ሸማቾች ምን አይነት ምርቶችን ይዞ ተገኝቷል የሚለውን አጠቃላይ ሁኔታ ልናስቃኛችሁ በስፍራው ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የካሮት ቅባት አለ ለልጆች ያዘጋጀሁት ነው። ቅርንፉድ አለ፣ እንደገና ደግሞ ሮዝመሪ አለ። እዚህ ጋር ደግሞ ኮፊ ያው ቤት ውስጥ የሚዘጋጅ በሹጋር ስክራፕ ነው። እንደገና ሻይ በተር አሉ። እነዚህ ደግሞ የሄር ማስክ ፓውደሮች ናቸው በተለያዩ እጽዋቶች የተሰሩ። ለምሳሌ ሮዝመሪ ቅርንፉድ አለው፣ ከርከዴ ያለው ብዙ ነገር ያለው ነው። ሄር ትሪትመንት ነው። ጨርቆቹ 100% ከኮተን የተሰሩት እና የጨርቆቹ ስሞች አልመንድ አለ፣ የሱፍ ጨርቅ አለ፣ መነን አለ። በሁሉም የተሰሩ ናቸው። ጥበቦቹ ያው ራሳችን ናቸው የምንሰራቸው። ሸማኔ ከራሳችን ነው። ያው ጋርመንት ነው እና ሎካል ላይ ብቻ አይደለም የምንሰራው፣ ኢንተርናሽናል ላይም ነው። የተለያዩ ኩኪዎች አሉን፣ በተር ኩኪዎች አሉን፣ የቀይ ጤፍ ኩኪዎች አሉን፣ ቾኮሌት ቺፕስ ኩኪዎች አሉን። እነዚህን ኩኪዎች ነው እንግዲህ ይዘን የመጣ ነው። እንዲሁም እዚህ ጋር ደግሞ የቤት እቃዎችን ይዘን ገብተናል። ኩኪስ በጣም ሄልዚ ላይ ፎከስ አድርገን ነው የምንሰራው። ፍሬሽ በጣም በጥንቃቄ የሚሰሩ ኩኪዎች ናቸው። እዚህ ጋር የቀይ ጤፍ ኩኪዎቻችን ለምሳሌ ግሉተን ፍሪ ናቸው። ምንም ስኳር የሌላቸው ኩኪዎች ናቸው። በሴራሚክ የተሰሩ ናቸው። በጣም ውብ ነው፣ የተለዩ ናቸው። ብር በጄምስቶን የሆነ ነው እና ጄምስቶኑ የሀገር ውስጥ ነው፣ የኛው ሀገር ድንጋዮች ናቸው። ነሐስ አይዝግም፣ አይጠቁርም፣ አለርጂ አያመጣም። በጣም ጥሩ ልናጌጥበት የምንችል ጥሩ ፕሮዳክት ነው። ንጹህ የጫካ ማር ነው ይዤ የቀረብኩት። ያው እንደዚህ አይነት ባዛሮች ሲዘጋጁ ብዙ ባዛሮች ይዘጋጃሉ። ይሄንኛውን ደግሞ ለየት የሚያደርገው በሴቶች የተዘጋጀና ሴቶችን ደግሞ የሚያበረታታ በመሆኑ ደግሞ ሞር ኢንስፓየር ሆኜ በዚህ ለመካፈል መጥቻለሁ ማለት ነው። እንግዲህ ይሄንኛው ማር ለየት የሚያደርገው ብዙ ከገበያው ላይ ካሉት ያው ብዙ እንደሚታወቀው የተቀላቀለም ነገር ይኖራል፣ ብዙ አይነት ነገር ይኖራል። እኛ ግን የመጣ ነው 100% የጫካ ማር ነው ይዘን የመጣ ነው። ዲፕሎማት ባዛር ለ3 ቀን የሚቆይ ባዛር ሲሆን ከ35 በላይ ቬንደሮች የሚገኙበት ባዛር ነው። በቀን ውስጥ ከ1500 ሰው በላይ እንጠብቃለን ብለን ተስፋ እናደርጋለን። ባዛር ላይ መሳተፍ እጅግ በጣም ብዙ ጥቅም አለው። ብዙ ሰዎችን ታገኛለሽ፣ ከብዙ ሰዎች ጋር ኮኔክሽን ትፈጥሪያለሽ። እንደገና ደግሞ ሰው ስለ ጸጉር፣ ስለ ውበት፣ ስለ ልጆች ጸጉር አያያዝ ምናምን ደግሞ አዌርነስ ትሰጫለሽ። ብዙ ኢንፎርሜሽኖችን ለእናቶችን ታገኛለሽ፣ ቢዝነስማኖችን ታገኛለሽ እና በብዙ አቅጣጫ ስራሽ እንዲሰፋ ብዙዎችን እንድታገኚ እጅግ በጣም ኢምፖርታንት የሆነ ነገር ቢኖር ባዛሮች ናቸው በጣም እና ብዙ ሰው ባዛር እንዲሳተፍ ያለውን የእጅ ስራም ጥልፍም ቢሆን ቤት ውስጥ ምንም አይነት ክሬቲቪቲ ያላቸው ሰዎች ባዛር ላይ ቢሳተፉ ሙያቸውን ቢያወጡ ከብዙ ሰዎች ጋር ደግሞ ኮኔክሽን ቢፈጥሩ ብዬ እመክራለሁ። ብዙ ከስተመሮችን እንድናገኝ ይረዳናል። አዳዲስ ከስተመሮችን እዚህ ላይ አግኝተን አንድ እዚህ የቀመሰ ሰው ኩኪሳችን ደግሞ በጣም ቆንጆ ስለሆነ ኮንስታንትሊ ደንበኛ ነው የሚሆነው እና ዌይ ኦፍ ከስተመር ማግኛችንም ነውና በባዛሩ ላይ ተገኝተን አምራቾች ምን አይነት ምርቶችን ይዞ ተገኝቷል፣ እንዲሁም አጠቃላይ የባዛሩ ሁኔታ የቃኘንበት ፕሮግራማችን ይሄን ይመስል ነበረ። ከቀሪ የኤንቢሲ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።